አማላጅ ናት ድንግል ማርያም አማላጅ ነው ብሎ እኮ አላስቀመጠም። ነገር ግን ይሄ ቃል ምን ላድርገው? አሁን ያነበብኩን ቃል ምን ላድርገው? መጀመሪያ የድንግል ማርያምን ምልጃ ተቀበላ በዚህ ቃል። ከዛ በኋላ ወደ እኔ ትመጣለህ። አሁን መጀመሪያ ድንግል ማርያም እንደምትማልድ ስልጣን እንዳላት ገባ? ስልጣን እንዳላት ሕያው እንደሆነች በእግዚአብሔር ፊት እንደምትታይ ጸጋ እንዳላት መጀመሪያ ተቀበላ። እሱን እኮ አልኩህ እኮ እኔ ለአንተ ጸልያለሁ። እኔ ለአንተ በስጋ ወራት እያለ ነገር ግን ወደሷ በመስልጣን ነው የምታደርገው። ማን ብሎ ነው የምታደርገው? ቆይ አንተ አሁን ወደ እግዚአብሔር ነው የምጸልየው ወይስ ወደ ድንግል ማርያም ነው ብሎ አንተ ስለኔ አዳምጠኝ። እሺ አዳምጠኝ። አንተ ስለኔ ማሳስቦ ነው የምጸልየው እንዴ? አንተ ስትናገረኝ እኔ እጸልይልሃለሁ ስላንተ ማለት ነው። እሺ አንተ ስለ ነገስታት ጸልይ ሳይሆን አንተ ስትናገረኝ ስላንተ ጸልያለሁ። አንዴ ወንድማችን ስለ ነገስታት ጸልይ አታውቅም? ስለ ነገስታት ለምንድን ነው የማልጸልየው? የእግዚአብሔር ቃል ትእዛዝ ስለሆነ አሁን እሱ ንጉሱ ጸልይልኝ ብሎሃል? ንጉሱ አላለም፣ ቃሉ ስለሚል ማለት ነው። ንጉሱ ካላለ አንተ ለምን ምን አገባ የምትጸልየው? ምን አገባ? ቃሉ ስለሚል ነው የምጸልየው። ምን አገባ? ቃሉ ስለሚል ነው የምጸልየው። በህይወት ያሉት ነገስታት አሁን ለሚገዙ ነገስታት በእግዚአብሔር መሰረት እንዲገዙ ጸልያለሁ። ግን በህይወት ለሌሉት ነገስታት አዳምጠኝ። እግዚአብሔር እንደሚሰማ ታምናለህ? እግዚአብሔር እንደሚሰማ ታምናለህ? እግዚአብሔር እንደሚሰማ አምናለሁ። በሁሉም ቦታ እንደሚገኝ ታምናለህ? የእግዚአብሔር ጸጋ በሁሉ ቦታ ይገኛል አይገኝም? የእግዚአብሔር በሁሉ ቦታ ይገኛል። ግን የእግዚአብሔር ጸጋ በሁሉ ቦታ ይገኛል አይገኝም? የእግዚአብሔር ጸጋ ይገኛል። ሰው ባለበት ይገኛል። ቴንክ ዩ። የእግዚአብሔር ጸጋ በሁሉ ስፍራ የሚገኘው የእግዚአብሔር ጸጋ ለሰዎች ተሰጥቷል አልተሰጠም? ለሰዎች ተሰጥቷል። ግን ሰዎች በሁሉም ቦታ መገኘት አይችሉም። ይሄ ፐርሰናሊቱ በሁሉ ቦታ አይገኝም። ነገር ግን የእግዚአብሔር ጸጋ ግን አንድ ሰው በሁሉ ቦታ ተገኝቶ ወንድማችን አዳምጠኝ አንዴ። የእግዚአብሔር ጸጋ ግን በሁሉ ቦታ ይገኛል አልክ። ደምረው በሁሉ ቦታ መገኘት አይችልም። እግዚአብሔር በሰጠው ጸጋ ደምረው ምሳሌ ነው መሰጠህ። ደምረው እግዚአብሔር በሰጠው ጸጋ በሁሉ ቦታ ጸጋው የመገኘት አቅም አለው አይደል? የለውም። በሁሉም ቦታ የመገኘት ባህሪ ያለው እግዚአብሔር ብቻ ነው። ይህን ባህሪ እግዚአብሔር ለሰዎች አልሰጠም። ጸጋው ይገኛል አልከኝ እኮ አሁን። ጸጋው ይገኛል አልከኝ እኮ። ጸጋው ይገኛል ማለት ሰው በሁሉም ቦታ ይገኛል ማለት አይደለም። እኔ ሰው በሁሉ ቦታ ይገኛል አላልኩም እኮ፣ ጸጋውን ያልኩ። ድንግል ማርያም ጸጋ ተሰጥቷታል አልተሰጣትም? በሁሉም ቦታ የመገኘት ጸጋ መሰጠቱን አሳየኝ። ድንግል ማርያም ጸጋ መሰጠቱን አሳየኝ። ቆይ ድንግል ማርያም ጸጋ አልተሰጣትም? ጸጋ ተሰጥቷታል። ግን በሁሉም ቦታ የመገኘት ጸጋ እንደተሰጠ መጽሐፍ ቅዱስ አይናገርም። አሁን እኮ አንተ ነህ እኮ የመለስክልኝ። ጸጋው በሁሉ ቦታ ይገኛል አልከኝ እኮ አንተ እኮ የመለስክ። በሁሉ ቦታ ይገኛል ማለት ሰው በሁሉም ቦታ ይገኛል ማለት አይደለም። እኔ ሰው በሁሉ ቦታ ይገኛል እያልኩ አይደለም። ጸጋው በሁሉ ቦታ ይገኛል እያልኩ ያለው ጸጋው አለ። አዎ ጸጋው በሁሉም ቦታ ይገኛል እንጂ ሰውየው አይገኝም። ጸጋው ግን በሁሉ ቦታ ይገኛል። ገባ? አሁን ተግባባል አለ። ኦኬ ተግባባና ወንድማችን በአንተ እንኳን ሰራለሁ፣ ችግር የለውም። እሺ ተግባባ። ቴንኪው። ድንግል ማርያም ጸጋ አላት የላትም? ጸጋ አላት። ቴንኪው። የድንግል ማርያም ጸጋ በሁሉ ቦታ ይገኛል አይገኝም? ከእግዚአብሔር ስለተቀበለችው እና ጸጋ ለድንግል ማርያም ሲሰጥ ድንግል ማርያም በሌለችበት ጸጋ ይሰራል ማለት ነው። ድንግል ማርያም በሌለችበት ጸጋው ይሰራል። ድንግል ማርያም ሕያው ናት፣ ሕያው አይደለችም? ድንግል ማርያም ሕያው ናት፣ ሕያው አይደለችም? ድንግል ማርያም ሕያው ናት፣ ሕያው አይደለችም? ድንግል ማርያም ሕያው ናት። ግን ከእሷ ላይ ጸጋ ተነስቷል አልተነሳም? የእግዚአብሔር ጸጋ አይነሳም። አንድ እግዚአብሔር ሲሰጥ ያ የእግዚአብሔር ጸጋ ምድር ላይ ይሰራ የነበረ የእግዚአብሔር ጸጋ አሁንም ሕያው ከሆነች ካልተነሳ ያ ጸጋ ስራ አቁሟል አላቆመም? ስራ አቁሟል አላቆመም የሚለው ነገር እኔ መመለስ አልችልም። በቃ ያለ ለምንድነው መመለስ የማችለው? የአንተ ቤተ እምነት ይህንን የመመለስ አቅም ስለሌለው ነው። ኦርቶዶክስ ግን አንድ አዳምጠኝ ወንድሜ አዳምጠኝ። ኦርቶዶክስ ግን መልስ አዳምጠኛ ወንድሜ ሚዩት አድርገዋል። ችግር የለውም። እኔ አንተን ለማሸነፍ አንተን ለማሸማቀቅ አይደለም እዚህ ጋር። እሺ አዳምጠኝ። ኦርቶዶክስ ግን መልስ አላት የምንለው ለዚህ ነው። ለሁሉም መልስ አላት ኦርቶዶክስ ተዋሕዶ ቤተክርስቲያን። ገብቶሃል አይደለም? ለዚህ ነው የድንግል ማርያም ምልጃ አሁንም ለሰዎች እንደሚደርስ ምስክርነት እኮ አለ።
መጽሐፍ ቅዱስ ነው የነገርኩ። ነገር ግን ሚውት አድርገው። ነገር ግን ሰዎች በህይወታቸው ላይ ብዙ ነገር ሀፕን አድርጎላቸዋል። በጣም ማለት ነው። በድንግል ማርያም ጸሎት እኔ ራሴ ልንገር፣ እኔ ራሴ የእናቴ የስጋ እናቴ ጸሎት በድንግል ማርያም ጸሎት መሰማት ነው ወደ ኦርቶዶክስ እንድመጣ የሆነው። ድንግል ማርያም ጸሎቴን ሰማችኝ ነው ያለችኝ እናቴ ራሷ። አየህ ድንግል ማርያም ለምንድን ነው ጸሎት መሰማው ድንግል ማርያም ብለህ ካልከኝ፣ በሰማይ ያሉ ሕያው ነፍሳት በሰማይ በአጸደ ገነት ያሉ ሕያው ነፍሳት ምድር ላይ ምን እየተከናወነ እንዳለ ያውቃሉ። በምን ያውቃሉ ቃል ዮሐንስ ራዕይ ምዕራፍ 6 ላይ ነው፣ ምዕራፍ 5 እዛ ቦታ ላይ ምን ብሎ ይናገራል? እስከ መቼ ስለፈሰሰው ደማችን ዝም ትላለህ? አትፈርድምን ብለው እግዚአብሔርን ይጠይቁታል። ፍርድ በምድር ላይ አለመከናወኑን ምን ስላሉ? ስላወቁ። ስለዚህ በሰማይ ሕያው የሆኑ ሰዎች በተሰጣቸው ጸጋ ምድር ላይ የሚሆነው ማንኛውንም ነገር ያውቃሉ። ድንግል ማርያም ደግሞ የመድኃኒታችን የኢየሱስ ክርስቶስ እናት ስለሆነች ገባ እኛ ላይ የሚሆነውን እኛ ወደ እሷ የምንጸልየው ጸሎት በተሰጣት ጸጋ ትሰማለች። ደግሞም ወደ አምላካችን ወደ እግዚአብሔር ትለምንልናለች። ምሕረት እንዲበዛልን ትለምንልናለች። ስለዚህ ወንድማችን ይህን ነገር መቀበል መቻል አለብን። ይህን የማትቀበል ከሆነ አደጋ ውስጥ ነው ያለው። አምልጥ። ለየትኛው ዲኖሚኔሽን ነው የምትከራከረው? ለመካነ ኢየሱስ፣ ለሙሉ ወንጌል፣ ለአማኑኤል፣ ለየትኛው ዲኖሚኔሽን ነው የምትከራከረው? እና እንጂ እሺ ሰላም በሉን። ዛሬ በጣም ደስ የሚል ጊዜ ነበረኝ። በጣም እግዚአብሔር ይመስገን። በእውነት በጣም ነው ደስ ያለኝ። ጌታ በሚያውቀው በጣም የእውነት በጣም ነው ደስ ያለኝ። ኬጉሻ ኬጉ ደምሻ እንዴት ነህ? ደህና ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ ወንድሜ። እግዚአብሔር ከአንተ ጋር ይሁን። አለው በትንሽ ሰዓት። ጄሪዬ እንዴት ነሽ? ቀሲስ ሰላም ብያለሁ። ይፍቱን ይባርኩን። ቀሲስ ሰላም ነው? እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። እንደምን ሰላም ጤና ይስጥልን ብያለሁ። ሰላም ነው። ሰላም ላንተ ይሁን። ኬኮ ሀሰን ቡታ ሰላም፣ እንዴት ናችሁ? ስላየዋችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ ተባረኩልን። ደግሞ ቅድምም ሄሉ ጋር ሄጄ ነበረ። እሷን በመመለሷ ወደ ቤታችን በመቀላቀሏ የአንተን ጸጋና በአንተ ቦታ ወደ አንተን በሚመስል መልኩ ነበረች። ወደዚህም ቦታ በመምጣቷ እጅግ ደስ ብሎኛል። እግዚአብሔር ይመስገን። የእግዚአብሔር ታምር ይገለጣል። ገና እንበዛለን። ገዛ ብዙ የወጡ ወንድሞቻችን በአጉል መንገድ ተጠምደው ወደ ተለያዩ ቦታ የሄዱ ሰዎች ደግሞ ይመጣሉ ብለን እናስባለን። በደንብ እያደረግከው ያለው ወንድም አሁን እየተከታተልኩ ነው። ውስጥ ገብቼ ገዝት ላይ ብዙ ባላወራም ግን ብዙ ጊዜ እየሰማሁ ነው። የምታደርጋቸው ነገር የምታደርገው አስተዋጽኦ ኦርቶዶክስ ሃይማኖት እንድትሰፋና ኦርቶዶክስ ሃይማኖት ደግሞ ክብሯ ከፍ እንዲል እንደገና ደግሞ የጻድቃን የሰማዕታት ክብራቸውን ከነ ማዕረጋቸው ጋራ እያስተዋወቁ ነበር። እኔ አንዳንድ ጊዜ ሳስብ በእውነቱ ከሆነ አንዳንድ ጊዜ ያው ጸጋን እግዚአብሔር ነው የሚሰጠው። ይህ ሁሉ የት ተሸፍኖ ነበር እላለሁ። ራሱ አሁን እንደው በእውነት የት ሄዶ ነበር? ምንድነው ሸፍኖት የነበረ እንዳይናገር በፊቱ? ይህ ምን ሆነ ግርም ይለኛል። አሁን ስታወራው አሁን ከአንደበት ሲወጣ ደምሮ ያን ጊዜ ቤት ነበረ። አሁን እንዴት ነው የሚናገር? እንዴት አወጣው? አሁን ለከን እግዚአብሔር መንፈስ ሲነካን የምንናገረውን አናውቀውም። እና ሁለተኛ ጊዜ ደግሞ ረቀቅ ያለ ቦታ ነው የሚያስገባን ብዬ ራሴን እንድምርምር አደረገኝ ማለት ነው። ስለዚህ ያንን የሰይጣን መንፈስ ምን ያሉ ቅዱሳንን እንደሚሸፍንብንና የእግዚአብሔርን ትክክለኛው ገጽና ራያ እንዳናውቅ የእግዚአብሔርን መንገድ እንዳናውቅ በትክክለኛው መንገድ እንዳንሄድ ምን ያህል ሽፋን እንደሚያደርግብን በእናንተ አወኩ ማለት ነው። ሰው ሲመለስ ከነሙሉ ክብሩ ሲመለስ እንዲመሰክራል። እርግጠኛው የምናገረው በእናንተ ብዙ ታምራት አሁን ይሄ አሁን ብዙ ጊዜ የበፊት በነገራችን ላይ በስንክሳር ላይ እንደዚህ በሃይማኖት አበው
ማን ነው በገርላት የሚጻፉ ሰዎች በፊት የነበራቸው ማንነትን ትተው ሙልጭ አድርገው እርግፍ አድርገው ሲጋደሉ ከነሙሉ ክብራቸው ነው የሚጋደሉት። ምንም ወደ ኋላ ሳይሰጉ ምንም ሳይከለክላቸው ፖዝ ሆኗል። ስለዚህ በዚህ በስንክሳር መጻሕፍት ሲጋደሉ የነበሩ አባቶች፣ ቅዱሳን፣ ጻድቃን፣ ሰማዕታት የምንላቸው ሰዎች የበፊት ማንነታቸውን ለምሳሌ እነ ቅዱስ ጴጥሮስ ከአሳ አጥማጅነት ማንም ከመከለለባቸው ቦታ ላይ አሁን ወደ እግዚአብሔር ጉባኤ ሲገቡ ምንም ሳይፈሩ ነበር ሲያስተምሩ የነበረው። ሳይሰጉ ሰይፍ ይመጣባቸዋል ተብለው፣ አዎ ሰይፍ ይመጣብናል። ሰይፍ በራሳቸው ያልፋል፣ አዎ ያልፍብናል። ምስክርነታችን እስከ ፍጻሜው ድረስ ይቀጥላል። በምስክርነታችን እንቆያለን፣ እንጸናለን፣ በተዋህዶ ሃይማኖታችን እንጸናለን፣ እንበረታለን ብለው ለሰይፍ በቅተው ሰይፋቸውን ተሰይፈው ዛሬ እንደ ታምርና ለኛ አራያና ምሳሌ ሆነው የምንገልጻቸው የምናስተምራቸው ምስክር የሆኑን ለኛ ለህይወታችን መንገድ ሁሉ ስንቅ የሚሆኑን ብዙ ጻድቃን፣ ብዙ ሰማዕታት፣ ብዙ ነቢያት፣ መነኮሳት የምናያቸው ሁሉ ከእንደዚህ ያለ ቦታ የተመለሱ ናቸው በብዛት። ኦርቶዶክስ ኖሮ ብቻ ሳይሆን ደግሞ ከተለያዩ ማለት ከጣዖት አምላኪነት፣ ከአረመኔነት፣ ከህዝብ አሳዳጅነት ልክ እንደነ ጳውሎስ ማለት ነው። እነዚህ ሁሉ ሰዎች ከሌላ የመጡ ናቸው ማለት ነው። የጸደቅ ቀድሞ የጸደቀ የለም። ስለዚህ እነዚህ ያሉ ሰዎችን ስናይ አንተን ደግሞ ዛሬ የምታደርገውን ሳይ እጅግ ግርም ነው ይለኛል በጣም። እና እንደዚህ በርታ፣ ጠንክር ነው የምለው። በእውነቱ ከሆነ እየሰራ ያለው እያስተላለፈው ያልከው ምክር ተግሳጽ ጥሩ ነው። ጠላት ምን ያህል እንደሚቃጠል እኛ ስንደሰት ጠላት ደግሞ ይቃጠላል ማለት ነው። ስለዚህ ይህ ነገር በጣም ጥሩ ነው፣ የምደግፈው ሀሳብ ነው። በሁል ጊዜም ከአንተ ጋር ያሉ ልጆችም ብዙ የምትማር መምህር ሆነሃል። አሁን ለምሳሌ በዚህ አንቀጸ ብዙኃን በሚባለው በማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ላይ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ ማለት ይሄ ነው። በቃ ሰው ወንጌል ሲማር፣ ወንጌል ሲገባው፣ ወንጌልን ሲሰብክ ብርሃን ማለት እሱ ነው ማለት ነው። እያበራህ ነው። አሁን አንተ ለሰዎች ብርሃን እየሆኑ ነው። መሰናክል ለሰዎች መሆን እንዳለ ደግሞ ልክ ደግሞ ለሰው ልጅ ደግሞ ብርሃን መሆን አለ እንደዚህ ማለት ነው። በህይወት ክርስቶስ ስታስተምር ስትሰብክ የጻድቃንን እንደየክብራቸው መጠን ክብራቸውን ስትገልጥ የእናታችን የቅድስተ ቅዱሳን የአቁራሪተ ማት የሳሊተ ምሕረት የድንግል ማርያምን እንደ ክብሯ መጠን ክብሯን ስትገልጥ ጠላት ይናደዳል፣ ጠላት ድብን ይላል፣ እርር ነው የሚለው። ያንን ደግሞ ለሰዎች ልጅ ደግሞ ብርሃን እየሆንክ ነው ማለት ነው። ስለዚህ ብርሃናቸው በሰው ፊት ይብራ ማለት እንደዚህ ነው ማለት ነው። ማስተማር፣ መገሰጽ፣ መምከር፣ ወደ ትክክለኛው ቦታ እንዲወጡ ማድረግ የትክክለኛ ሐሳብና የሚደገፍ ሐሳብ ነው ማለት ነው። ብርሃን ማለት ይሄ ነው። በሰው ፊት ይብራ ማለት ይሄ ነው። ስለዚህ አንተ አሁን በፊት ወደ ጨለማ የሚሄዱትን ሰዎች ወደ ብርሃን እንዲመጡ ማድረግ መልካሙን ስራ አይተው በሰማይ ያለው አባታችሁ እንዲያመሰግኑ ማለት ነው። በአንተ ምክንያት ብዙ ሰዎች ያመሰግናሉ ማለት ፈጣሪ ይመስገን ወደ ማንነት የመለሰ ተብሎ ምስጋና ይመጣል። በአንድ ሰው ምክንያት መመለስ በመለክት ደስታ ይሆናል እንደሚለው ይህ አንተ ብርሃን ወደ ሰዎች ሁሉ ትክክለኛ ብርሃን ይመጣል ማለት ነው። ሰዎች በአንተ ምክንያት አንተ ነጠላ ለብሰህ አንተ ቅዳሴ ስታስቀድስ አንተ ስትጾም አንተ ስትጸልይ አንተ ወደ ስጋው ደግሞ ስትቀርብ አንተ ወደ ጥምቀቱ ስትቀርብ አንተ በሕይወተኛው ትክክለኛው መንገድ ስትመራ በአንተ ምክንያት ብዙ ሰዎች ይመለሳሉ። ይሄ ማለት ብርሃን ማለት ነው። ብርሃን ማለት ነው። ጨለማ መሆንም እንዳለ ልክ እንዳንተ ደግሞ እንደዚህ ብርሃን መሆን አለበት። ሰዎች ለሰዎች ብርሃን ሊሆኑ ይገባል። ሰዎች ለሰዎችም እንዲሁ ጨለማ እንደሚሆኑት ሁሉ ሰዎች ደግሞ ለሰዎች እንደዚህ ብርሃን ሲሆኑ ክርስቶስ የሚወደው ስራ ይሄንን ነው። ክርስቶስ የሚያፈቅረው የሚወደው የሚያከብረው ይሄን እንዲያለ ስራ ነው። ክርስቶስ ከኛ ጋር መሆኑን የምናውቀው በእንዲህ ያለ መንገድ ነው። ክርስቶስ የሚያስተከነ በትክክለኛው መንገድ መሄናችን የምናውቀው ይሄን ነው። ጻድቃንን ጥለህ ነቢያቱን ጥለህ አንዱን ሰድበህ አንዱን ወደህ አንዱን እያንቋሸሽ አንዱን እየመረክ አንዱን እየረገም እንደዚህ ያለ መንገድ አይሆንም። ስትም እየመረክ እያመሰገንክ ቅዱሳንን እንደ ቅዱስነታቸው ክብራቸው መጠን ጻድቃን እንደ ጻድቃን መጠናቸው
ሰማዕታት እንደ ሰማዕታት መጠናቸው ድንግል ማርያምን እንደ ክብሯ መጠን እግዚአብሔርን ደግሞ በአምላክነቱ በፈጣሪነቱ በአዳኝነቱ እየመሰከሩ ሲል ለሰው ፊት ብርሃን መሆን ማያያል ብርሃን ማለት ነው። ስለዚህ ይሄ እንዲህ አለው ደግሞ ለሁሉ ሰዎች አርአያ ሊሆን ይገባል። የተሳሳቱ ሰዎችም አሁን ይሄንን አይተው መመለስ አለባቸው። በእውነቱ ከሆነ እኔ ምንድን ነበር የሸፈነብኝ? ጥሩ ነገር እንዳላወራ ወይ ደግሞ በትክክለኛው መንገድ እንዳልሄድ ማን ነበር የያዘ? እናንተ እስራኤላውያን ማን ነው እግዚአብሔር እንዳታውቁ አዚም ያደረገባችሁ እንደሚለው ሁሉ ስለዚህ አዚም ያደረገብን ማን ነው ብለን መጠየቅ አለብን። ስለዚህ ወደ ትክክለኛው እምነት እየተመለስ በእግዚአብሔር በሕጉና በስርዓቱ እንድንመራ አምላካችን ይፍቀድልኝ። አበዛውኝ። እግዚአብሔር ይስጥልኝ። ተባረክልኝ። ወልደ እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ቀሲስ ቃሎት ያሰማልን። ቴንኪው በጣም ኬኩ ሚውት አበራ። እሺ ቴንኪው አመሰግናለሁ። በእውነት ቴንኪው። ዛሬ የእውነቴን ነው የምላችሁ ከ4 ሰዓት እስከ 6 ሰዓት ከቦሌ መድኃኒዓለም ስፔሻሊ ቦሌ መድኃኒዓለም ጋር አዲስ አበባ 1 ሰዓት ያክል ነው ዋን ቱ ዋን ስራ የሰራሁትኝ። ከዛ በኋላ አንዲት እህት ሸኘውኝና ከዛ ከመገናኛ እስከ አያት አደባባይ ይሄንን ዋንቷን ምድር ላይ ያገኟቸው ዋንቷን አግኝቼ ካውንስል ያደረኳቸው ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የነገርኳቸው እንዴት ታስተምራለች እንዴ ያሉኝ ራሱ ልነግራችሁ አልችልም። የእውነቴን ነው የምላችሁ። ማህተብ የተጸለየበት ማህተብ ወደ 20 ፍሬ ማህተብ ገዝቼ ማህተብ ያላሰሩ አሁን ይሄ 5 አባ ነው የቀረኝ። 5 ማህተብ ያላሰሩ 15 ኦርቶዶክሳውያን ማህተብ ያላሰሩ 15 ኦርቶዶክሳውያን ማህተባቸው እንዲያስሩ አስደርጌያለሁ። ገባችሁ? ለምን ማህተብ የሚያስር ኦርቶዶክሳዊ በእምነቱ አያፍርም ማለት ነው። እና በቃ ጀስ አንተ ታፍራለህ ማለት ነው አልኩት። በድንግል ማርያም ታፍራለህ አልኩት። ኧረ ድንግል ማርያምን ወዳታለሁ አለኝ። በትወዳት ኖሮ ማህተብን አትበጥስም አልኩት። ኧረ ከዛሬ ጀምሮ ከአንገቴ አይወጣም ማለት እንዳይወጣ አልኩት። እና ጀስት ጥሩ ነበረ። እግዚአብሔር ይመስገን የነበረኝ ጊዜ በጣም ነው ደስ ያለኝ። የእውነት እግዚአብሔር በሚያውቀው በጣም ያኔ ጴንጤ ያለው ስንቶችን ያሳሳትኩበት አንደበት ተቀይሮ አሁን ወደ ቤቱ እንዲመለሱ ምክንያት አድርጎኛል እግዚአብሔር። እንደገና ይቀጥላል ይሄ መርሃ ግብር አሁንም ይቀጥላል። ቆንጆ ነው በእውነት ከኔ ጋር። እኔ አሁን ታውቃላችሁ ግሩፕ ምናምን ጂኒጃንጋ ቴሌግራም ምናምን የለኝም። እኔ እዚህ ጋር ነው እዚህ ጋር እናገራለሁ። ፍቃደኛ የሆነ ሰው ይመጣል፣ ካልመጣ ሶኬ ብቻዬን አገለግላለሁ። የሚመጣ ሰው ይመጣል፣ አብሮኝ ያገለግላል። ከዛ ውጭ ግን የተሰጠኝን አደራ በቃ እግዚአብሔር ይህንን አደራ ሰጥቶኛል። እንደ ኢትዮጵያ ደግሞ እንዲስፋፋ ፈልጋለሁ። አሁን በአዲስ አበባ በተለያየ ደብር ማለት ነው ወጣቶች ተነስተው ባሉበት አካባቢ ዋን ቱ ዋን አገልግሎት አሁን ቆይ አንድ ሰው አገኘሁ። አንድ ሰው ሰላም ወንድሜ ናጉ ናን ኦርቶዶክስ ነን አይደለ? እንዴ ምንም አይደለም። እኔ ሰው በእውነት ሃይማኖት የለም። ለምን አልፈለክም? እንደዚህ በፊት ግን በልጅነት ቢያንስ በወጣትነት በጉርምስና ወራት ሃይማኖት አልነበረም። እንዲህ ሳይ ደስ ስላልከኝ ቤተሰብ ምንትን ነው ሙስሊም ናቸው። ኦኬ ግን እኔ ማለት ለምን ታዲያ አንተ ወደ አንዱ ክርስቶስ አትመጣም? አይሻልም? አሁን ወደ ኦርቶዶክስ ብትመጣ እኮ እረፍት ነው የሚሆነው። ወደ ምን ኦርቶዶክስ ወደ ኦርቶዶክስ ተዋህዶ ይሻላል። ጓደኞች የሉህም? በእውነት በጣም አሉኝ እኮ። ታዲያ እንደ ጓደኞች ትሆናለህ፣ ሰላም ታገኛለህ። ተረድተኛል? ከዚህ ዓለም ከሚወረወርብህ ማንኛውም ነገር ሰላምን እረፍትን ታገኛለህ። ና እዚህ ጋር ዝናብ መጣብህ እና ላገኘህ ላውራ ስልክ ስጠኛለህ። እንደዛ አሁንና ማለት ነው እውነት ትማራለህ፣ ብዙ ነገር ታደርጋለህ። ምናልባት እግዚአብሔር እየፈለገ ሊሆን ይችላል። እሺ አዎ እግዚአብሔር እየፈለገ ሊሆን ይችላል። ማስታወሻ እችን ያዛት፣ በቃ ይሄን ማስታወሻ ያዛት። ሁን እያልኩ አለ ማስታወሻ ያዛት። ይሄ ማህተም ነው። ማስታወሻ ያዛት። ቤተክርስቲያን ትሄድና ማለት ነው ትምህርት ምናምን ትማራለህ። የኦርቶዶክስን አስተምሮ 911 99 48 85 እኔ ደውልልሃለሁ። የት ነው ሰፈር? እኔ ጀሞ ነው ሰፈር።
ተቀዳኝ ጀሞ ሚካኤል ባራለ አንተ ጋር ያንተ ነው? አዎ የኔ ነው። በቃ እኔ ጀሞ ሚካኤል አገኛለሁ እዛ ቤተክርስቲያን ሄጄ እሄዳለሁ። እሺ አባቴ ክበርልኝ፣ በእውነት ደስ ብሎኛል ስላገኘሁ። ቴንክ ዩ። ከዚህ የበለጠ ምን አለ ብራዘር? አለ ቀሲስ አለ። ይኸው አንድ የሙስሊም ቤተክርስቲያን አማኝ ክር እያሰርክላቸው ነው። ክር እያሰርክላቸው ነው። ደም አይሰማም። ሚውት መሰልከኝ። ሚውት ናት። አይሰማም። እሺ ከዚህ የበለጠ አለ ወይ ወንድሞቼ? ይሄ አይደለ ወይ የሚያስደስተን? ጥሪያችን ይሄ አይደለ? ሚውት ነው። አሁን ይሰማል። ምን አለልሽ ከዚህ የበለጠ? ቀሲስ እግዚአብሔር ይባርክ። በእውነት ደስ ብሎኛል። እንደ መንገድ ላይ በነገራችን ላይ አሁን ይሄ የጀመርከው ሀብተወልድ ለምን መሰለህ? አሁን ጥሩ ነገር ነው። አንደኛ አሁን ማነው ልደተ ቃል ባለፈው የጀመረውን ነገር እንደሱ ተመሳሳይ ነገር ነው። እንዲሁ እየዞርክ አሁን ብትፈትሸው በብዛት ክርስቲያን ሆኖ ግን በክርስትናው የማይመላለስ በትክክለኛው ግን የማይሄድ ክር እንኳን ልክ እንዳሁን እንዳንታልከው በአንገቱ ላይ እንኳን ክር የሌለው ብዙ ሰው አለ። ይህ በጣም ትልቅ ፍተሻ ነው ማለት ነው። እስኪ ራሳችንን ፈትሽ ማለት በእንዳ ያለ ነገር ነው። ኦርቶዶክስን አዎ፣ እስኪ ክር የት አለ? የለም። በጣም በብዙ በኦርቶዶክስነት ብቻ የሚጠቀሙ ግን በእምነቱ ውስጥ ብዙ የማይከታተሉ እምነቱን ተጠቀሙት እንጂ የማይከታተሉ ጸሎት የማይጸልዩ ወደ እግዚአብሔር ቤተክርስቲያን የማይሄዱ የማይማሩ ክር ባንገታቸው የሌለ ማአት ነው የምትለው። ስለዚህ እንደዚህ አሁን ይህንን የምታደርገው ጥሩ ነው በእውነት። አሁን ይሄ አዲስ ጅማሬ በጣም ደስ የሚል ነው በእውነት። ቀጥልበት። በቃ ይህንን ነገር የምትደግፉ ሰዎች እውነት ነው የምላችሁ፣ እንነሳ። በቃ ኦርቶዶክስ እንድትበዛ የምትፈልጉ ከሆነ አማኞች በብዛት ወደ የጠፉ ደግሞ ሌላ እኮ አይደለም ሌላ አይደለም። ገባችሁ? እግዚአብሔር በብዙዎቹ አዘነ ነው የሚለው። ገባችኋል? እግዚአብሔር በብዙዎቹ አዘነ። አምናለሁ፣ አውቃለሁ። ግን ከቤቱ የጠፉ ልጆችን በእንደዚህ አይነት መልኩ መመለስ እንችላለን። በውጭ የሚባዙኑትን ደግሞ ወደ ቤት እንዲመጡ ማድረግ እንችላለን። በትክክል። እሺ ኢዮባ ወዬ ደምዬ ጸጋ ይብዛልህ ወንድማችን፣ እንዴት ነህ? በቃ እግዚአብሔር ይመስገን ሰላም ብያለሁ። ሁላችሁንም ቀሲስ ይፍቱኝ። እመጣለሁ። ደሜ መርካቶ ነኝ፣ እየመጣሁ ነው። ስደርስ እደውላለሁ። እሺ ጎሮ። አዎ እሺ መጣሁ። ተነሱ ይመለሱ ወደ ቤታቸው። አዎ ወደ ቤታቸው ይመለሱ። እውነቴን ነው የምላችሁ። በጣም ብዙ ሰው ግራ ገብቶታል። ቲክቶክ የማይጠቀም በጣም ብዙ ሰው ነው ያለው። ብዙ ሰው ቅድም ከነበራችሁ ማለት ነው። በጣም ተሸውዶ የሄደ ሰው ስልኩ ያስቋለ ተሸውዶ የሄደ ሰው ማለት ነው። ገባችሁ? ተሸውዶ የሄደ ሰው አለ። እንደዚሁ ልጅ ደግሞ ግራ የገባው አለ። የት እንደሚሄድ ግራ ግብት ያለው አለ። አሁን እንዴት ደስ እንዳለው በቃ አያችሁ። የተጸለይበት ማህተብ ነው እንግዲህ የሰጡት እጁ ላይ ያዞስ። ይሄንን ያዞና ትምህርት አስተምራለሁ፣ እዛ ትምህርት ትጀምራለህ። ያውን እየሰማችሁ ነው። ትምህርት ትጀምራለህ። ጆሞ ሚካኤል ጆሞ ነው ያለው። ጆሞ ሚካኤል ይዤ ከአንድ ካህን ጋር አገናኘዋለሁ። እኔ እዚህ ጋር ነው ያገኘሁት። የእውነቴን ነው ብለው ይህን እያደረጉ ያለው ለምን መሰላችሁ? እኛ ኦርቶዶክሳዊ ወጣቶች ብድግ እንበል፣ እንነሳ። ገባችሁ? እንነሳና ቤተ ክርስቲያናችን ላይ የተደረገ ውሸት አለ። ይህንን ውሸት እናጥፋ፣ ብድግ እንበል። ስለዚህ አንድ ቀን ደግሞ ቅዳሜ፣ እንደውም ቅዳሜ ጆሞ ሚካኤል ለምን አናደርግም? ቅዳሜ ጆሞ ሚካኤል፣ ቅዳሜ ቀን ጆሞ ሚካኤል 4 ሰዓት ላይ ጆሞ ሚካኤል 4 ሰዓት ቅዳሜ እንገናኝ። ፍቃደኛ ናችሁ? ይህንን ወንጌል አብረን ከኔ ጋር ታገለግላላችሁ? ይህንን ወንጌል
ታገለግላላችሁ። ቅዳሜ 4 ሰዓት ላይ ጀሞ ሚካኤል፣ ቅዳሜ 4 ሰዓት ጀሞ ሚካኤል፣ ቅዳሜ 4 ሰዓት ጀሞ ሚካኤል። በዛውም ይሄን ልጅን እደውልና አገኘዋለሁ። እዛው ፕሮግራም አስይዝለታለሁ። እዛ ይማራል። ከተማረ በኋላ እንግዲህ ይጠመቃል ማለት ነው። ከሙስሊም አንድ ሰው ወደ ክርስቶስ ኢየሱስ ወደሚነግስባት ወደ ኦርቶዶክስ አስገባ ነው ማለት ነው። ወንጌል አሁንም ኦርቶዶክስ ተዋሕዶ ቤተክርስቲያን በወንጌል ታምናለች። ወንጌል እሺ፣ ግራ አትደንግጡ፣ ጴንጤዎች አትደንግጡ። በወንጌል ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። ወንጌልን ልትናገር ሙሉ ስልጣን ያላት ኦርቶዶክስ ብቻ ናት። ልንገርህ፣ ኦርቶዶክስ ብቻ ናት። ኦርቶዶክሳውያን ከስር ወንጌል 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 እያላችሁ ጻፉ። ይደንግጡ እንግዲህ ወንድሞቻችን። ምንም ማድረግ አንችልም፣ ምንም ማድረግ አንችልም። ወንጌል እንሰራለን። እውነቴን ነው ብላችሁ በጣም እንሰራለን። እሺ ኔትወርኩ በጣም እያስወጣቸው ነው። ታብታብ ሼር ኮፒ ሊንኩ ምናምን እንዴት እንደሆነ አላውቅም። እንግዲህ በታረጉ አሪፍ ነው፣ ደስ ይለኛል። በታረጉ ቆንጆ ነው፣ ደስ ይለኛል። መጋቢ ሐዲስ ይፍቱን ይባርኩን። አባታችን ሰላም ብለናል። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንደምን አለ ወዳጄ? ይቅርታ የክርስትና ስም ረሳሁ። ሀብተወልድ ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ከአንተ ጋር ይሁን። አለን አለን። ሁላችሁም ኬኩ፣ ቀሲስ እንደምን አሉ? ሰላም ናቸው ወይ? እንደምን አላችሁ ብያለሁ። እንግዲህ ቤተክርስቲያን ነው ያለሁት። ያድርሰን ለታላቁ መልአክ ለቅዱስ ሚካኤል